ጠዋት ወደ ስራ እሄዳለሁ ስንል ምክንያታችን ምንድነው? በስራ ፕሮሰስ ውስጥ ችግርን የሚፈቱ ሰዎች ውድቀትን የማይፈሩ ወይም ደግሞ ስህተትን የማይፈሩ ሰዎች ናቸው። አንድ ሰው እንደተናገረው የማይሳሳት ሰው የማይሰራ ብቻ ነው ብሏል። ሊስትሮ ሆነው በልጅነታቸው ያለፉ ሰዎች አንድ ቢዝነስ ስኩል ገብቶ ከተማረ ሰው ይልቅ የቢዝነስን የስራንና የስራ ፈጠራን መርህ እና ክህሎት በትልቁ ተምረው ነው የሚወጡት። ስለዚህ ሀሳብና እውቀት ያለው ሰው በትንሽ ጉልበት ብዙ ገንዘብን ያፈራል። ጊዜም የሚቆጥብልን አንዱ ግንዛቤ ነው። አሁን ጥያቄ ምንድነው? ስራ ማለት ችግርን መካድ ሳይሆን ወይም ችግርን ማድበስበስ ሳይሆን ችግርን ተረድቶ መፍታት ነው። ስራ ቦታ ስንሄድ ለመቻልና ለማስቻል ነው እንጂ አይቻልም ለማለት ሰው እንዴት ደሞዝ ይቀበላል? ጤና ይስጥልኝ የማይንድሴት ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? ያው በፖድካስታችን እንደገና መገናኘት ጀምረናል። ባለፈው ሳምንት ላይ ከፕሮፌሰር ዮናስ ጋራ ያደረግነውን ቃለ መጠይቅ በህይወታቸውና በስራቸው ዙሪያ በተለይ ከአእምሮና አንጎል ከእድሜ ጋራ ከሚመጡ ችግሮችና አጠቃላይ ስነልቦናዊ ጉዳዮች ላይ ያሰጣችሁን አስተያየት እናመሰግናለን። ብዙዎቻችሁ እንደወደዳችሁ ትነግራችሁናል። ለብዙ ሰዎችም ሼር እንዳደረጋችሁ ታይቻለሁ። ስቲል ግን እንግዲህ ቻናላችንን ስንመለከተው 50% ተመልካቾች ያው ሰብስክራይብ ያላረጉ ሰዎች ናቸው፣ ወይም ከዛ በላይ ወደ 65-70% ወንዶች ናቸው። ይሄ እንግዲህ የሚያሳየን አንዳንድ ሰው ብዙም ሰብስክራይብ እንዳላደረገ ነው። ብዙ ሰው ሼር ብናደርግ፣ ሰብስክራይብ ብናደርግ፣ ላይክ ብናደርግ ቻናሉ ያድጋል። ያ ደግሞ አብሮ አንደኛ ተደራሽናችንን ከፍተኛ ያደርጋል፣ ሁለተኛ የቻናሉ እድገት አብሮ ስራዎቻችንም እንድንጨምር ያደርጋል። እናንተም ብዙም የሚጎዳችሁ አይመስለኝም። እንግዲህ ከቻላችሁ ሰብስክራይብ ያላረጋችሁ ሰዎች ዛሬም ሰብስክራይብ እንድታደርጉ አሁን ጀስት ዋን ክሊክ ነው። ሌላ ነገር ከእናንተ የሚጠይቀው ነገር የለም። አዳዲስ ነገር ደግሞ ስንለቅ እንዲመጣላችሁ የደወል ምልክቱን መንካት ከቻላችሁ። እንግዲህ ብዙዎቻችሁ ኮኔክሽን አላችሁ ብዙ ሰዎች። ስለዚህ ቻናል ስለምናስተላልፋቸው ፕሮግራሞች ቢያቁም እንዴት ማየትና ሰብስክራይብ ማድረግ እንደሚችሉ ማያውቁ። ስለዚህ ጀስት ሊንኩን ሼር የሚለውን ነክታችሁ ለኮንታክቶቻችሁ ብትልኩላቸው ብዙ ሰዎች ሰብስክራይብ ሊያደርጉት ይችላሉ እና አትሊስት 200,000 በዚህ 1 ወርና 2 ወር ቢሞላ እሱ ደግሞ ለማደግ የተሻለ እድል ይሰጠዋል። እንግዲህ ይህንን ለእናንተ ተወዋለሁ። በተለይ ደግሞ ዛሬ ከእናንተ ጋራ እንግዳ ይዤ አልመጣሁም። እንደምታዩት በጥያቄም አይደለም የመጣሁት፣ ያው ፌቨርም የለችም። ዛሬ እንግዲህ አልፎ አልፎ ከማደርጋቸው አንዳንድ ጠቃሚ ሀሳቦችን በሌክቸር ልንለው እንችላለን ፎርማት፣ ነገር ግን ያው እኔ ራሴ ስለሆነ ለእናንተ የምናገረው ያው ሌክቸርም ላንለው እንችላለን። ሀሳብ ነው ሼር የማረጋችሁ። የዛሬው ሀሳብ አይ ቲንክ ኢትዮጵያ ውስጥ ያሉ ሰዎች ሁሉ ቢሰሙት ደስ ከሚለኝ፣ ምናልባት ለሕዝባችንም ለብዙ ሰዎች የህይወት መለወጥ ምክንያት ሊሆን ይችላል ብዬ ከማስባቸው ሀሳቦች ውስጥ አንዱ ነው። ይሄም ስለ ስራና ፈጠራ ልነጋገር ነው። ስራና ፈጠራ ስንል አንደኛ የስራ ፈጠራ፣ ሁለተኛ ደግሞ የፈጠራ ስራ። የሰው ልጅ በቃ ምናልባት በህይወት ውስጥ ፈጣሪ ዩኒክ አድርጎ ከሰጠው ሁለት ስጦታዎች ብዙ ስጦታዎች መካከል ዋና ዋና ከሚባሉት ሁለቱ አንዱ መስራት ነው፣ ሁለተኛው መፍጠር ነው። የሰው ልጅ ካልሰራ መፍጠር አይችልም። ካልፈጠረ ደግሞ ስራው አድካሚና ፍሬ አልባ ነው የሚሆነው። ስለዚህ የሰው ልጅ እንዲሰራ እጅ ተሰጥቶታል፣ እንዲፈጥር ደግሞ አእምሮ ተሰጥቶታል። እንግዲህ አንዱን አለመጠቀም በጣም ጎጂ ነው። ግን የሚያሳዝነው ሁለቱንም የማይጠቀሙ ሰዎች በጣም ብዙ አሉ እና ይሄንን ሀሳብ ከልጆቻችሁ ጋር አብራችሁ ብታዩት፣ ከጓደኞቻችሁ ጋር ሰብሰብ ብላችሁ ብትመለከቱት፣ መምህራን የሆናችሁ ተማሪዎች ያላችሁ ትምህርት ቤት ላይ ጊዜ ወስዳችሁ ብትወያዩበት በጣም ጥሩ ይመስለኛል። ኢቨን ስራ ቦታ ላይ የስራ ባህላችን ብዙ ቻሌንጅ መሆን ስላለበት መስሪያ ቤት አካባቢም ይህን ሀሳብ በደንብ ብታዩት ጥሩ ነው ብዬ አስባለሁ። አዳዲስ ስራ የጀመራችሁ ቢሮ የከፈታችሁ 20-30 ሰው 3-4 ሰው የምታሰሩ ይሄ ሀሳብ ሊረዳችሁ እንደሚችል አስባለሁ። ስለዚህ ስራና ፈጠራ በሚል ሀሳብ ዛሬ አንዳንድ ነገር አሳያችኋለሁ። እንግዲህ ዛሬ በምነጋገርበት እዚህ ርዕሱ ላይ እንደምትመለከቱት
አንዲት ጉንዳን ከቁመቷም ከአቅሟም በላይ የሆነ ትልቅ ቅጠል ተሸክማ እንመለከታለን። እንግዲህ ጉንዳን ወይም ደግሞ ግብረ ጉንዳን ይባላል። የጉንዳን ማህበር ትልቁ ለሰው ልጅ እንደ ማስታወሻና ምሳሌ ሆኖ የተፈጠሩበት አንዱ ነገር በጣም ሰራተኛ መሆናቸው ነው እና በዚህ በስራ ህይወት ውስጥ ደግሞ አብሮ ይሰራሉ፣ ሁልጊዜ ይሰራሉ፣ ጠንክረው ይሰራሉ። ስለዚህ ምናልባት በቁጥር በምድር ላይ ካሉ ፍጥረታት በጣም ብዙ እንደሆኑ ይነገራል። እስከ 13 ትሪሊየን የሚጠጉ ጉንዳኖች ሳይኖሩ አይቀርም። ግን እነዚህ ጉንዳኖች በጣም ሰራተኞች ናቸው። ቁጥር ብቻ ሳይሆን እያንዳንዷ ጉንዳን የምትሰራውን ስራዋን አክብራ ትሰራለች። በማህበር ውስጥ ደግሞ ስትራክቸርድ በሆነ መንገድ ስርዓትና መዋቅር ባለው መንገድ ይሰራሉ። ስለዚህ እኛ እንግዲህ ከጉንዳኖች በጣም ትልቅ የሆነ አእምሮ ተሰጥቶናል። የጉንዳኖችን እንግዲህ አእምሮና አቅማቸውን ስናይ በጣም ደቃቅ ናቸው። ግን የሚከምሩትን አፈር ኩይሳ የሚባለውን አይታችሁ ከሆነ ትልልቅ ቤቶችን፣ ትልልቅ ዛፎችን ሁሉ መጥምጠው ይጨርሳሉ። ኑሯቸውን በበጋ ተዘጋጅተው በክረምት ሳይቸገሩ ያሳልፋሉ። ስለዚህ እንደ ሲምቦል ለስራ ጉንዳኑን በስዕልነት የተጠቀምኩበት ለዚህ ነው። እንግዲህ የመጀመሪያው ነገር እዚህ ስዕል ላይ እንደምትመለከቱት በደቦ ወይም በጅጌ ወይም ደግሞ ሰዎች አብረው ሲሰሩ እህል ሲያመርቱ ነው የምናየው። ከታች ደግሞ በጣም ብዙ እጆች እናያለን። ያ የተመረተው እህል እንጀራ፣ ወጥ፣ መብል ሆኖ ሲበሉ እናያለን። እንግዲህ መጀመሪያ ለእናንተ ላቀርብ የምፈልገው ጥያቄ ምንድን ነው? አብረን መብላት መቼም ስቲል ያልቀረ ባህላችን ነው። እንጎራረሳለን፣ ቁጭ ብለን ከበን እንበላለን፣ ሰዎችን እንጋብዛለን። ግን አሁን ወደ አብሮ መስራት ስንመጣ ግን ምንም እንኳን በባህላችን ውስጥ አብሮ መስራት የተለመደ ነገር ቢሆንም በአሁኑ ጊዜ ግን በጣም አብሮ የመስራት ቻሌንጅ አለብን። በተለይ ፈጠራ ላይ አንድ ሰው ሊፈጥር የሚችለው ብዙ ነገር የለም። እያንዳንዱ ፈጠራ በሌላ ፈጠራ ላይ ዲፔንደንት ነው። በአጠቃላይ የሰው ልጅ በአሁን በዘመናዊ ዓለም ውስጥ የተቀናጀንበትና የተዋቀርንበት መንገድ ለብቻ መኖር፣ ለብቻ መስራት የሚባል ነገር የለም እና እኛ አብሮ የመብላት ባህላችንን አብሮ ወደ መስራት መቀየር፣ ማሳደግ እና ደግሞ ማጠናከር ያስፈልገናል ማለት ነው። ስለዚህ ከሰው ጋር እንበላለን። እንደውም ለብቻ የበላ ለብቻ ይሞታል የሚል ለብቻ መብላትን በጣም ዲስካሬጅ የሚያደርግ አነጋገር አለና ከሰው ጋር የበሉት ምግብ ደግሞ ይጣፍጣል ይባላል። ስለዚህ ስራ ደግሞ ከምግብ ይልቅ አብረው ሲሰሩት ይጣፍጣልም ፍሬያማም ያደርጋል። ስለዚህ ይሄንን ማሰብ የመጀመሪያው አጠቃላይ ሀሳብ ሲሆን፣ ሁለተኛው አጠቃላይ ደግሞ ከስራ አንጻር አብሮ መስራትና ለብቻ መስራት የሚለው ነገር እንደውም ይሄ እዚህ ስዕሉ ላይ እንደምታዩት ከላይ የምናየው የብሔራዊ ቡድናችን በ2-0 ተሸንፎ በእግር ኳስ እናያለን። ያው እግር ኳስ በጣም የምንወድ ሰዎች ነን። በፕሪሚየር ሊግ እንኳን እንግሊዞች እንኳን እንደኛ አይሰቃዩም። በፕሪሚየር ሊግ የኢትዮጵያ ሕዝብ ኳስ ይወዳል፣ ግን የሚያሸንፈው ሩጫ ነው እና አንድ ሰው ምን አለ፣ ያው ለብቻ ሲሆን እናሸንፋለን፣ በጋራ ሲሆን እንሸነፋለን አለና በተለይ በጋራ በመስራት የታወቁ ሀገሮች በዚህ የጋራ ስፖርት ላይ በጣም የማሸነፍ ባህሪ ያላቸው እና ምናልባት ወደፊት ኳስ የተሸነፍነው አቅም ስለሌለን ብቻ ነው ወይንስ አቋማችን ትክክል ስላልሆነ ነው? ሁሉም በግሉ በጣም ጎበዝ ተጫዋች እንደሆነ ያው ዊክንቴል ፈጠራ ይባላል። ያው ሰዎች በጣም ድሪብል እያደረጉ ሲጫወቱ ጎበዞች ናቸው፣ ግን ተናቦ ለጋራ ውጤት የመስራቱ ነገር አሁንም ጋፕ እንዳለ ይታያል። በሩጫ ግን በጣም እንግዲህ እንደምታውቁት ብዙ ያስመዘገብንን በተለይ በርቀት ላይ ለብቻችን ርቀትን ማሸነፋችን እንዳንድ ትልቅ ኳሊቲ ይታያል። ደግሞ በጋራ ደግሞ ማድረግ ስንችል ትልቅ ነው። እንግዲህ ይሄን ሁሉ የስራ ባህላችንን የስራ ባህሪ በግል ሲሆን ባህሪ ነው፣ በጋራ ሲሆን ባህል ነው። ባህሪና ባህላችንን የሚወስነው የምንሰራበትን መንገድ የሚወስነው ዋነኛው ነጥብ ለምንድን ነው የምንሰራው የሚለው ነው። ለምንድን ነው የምንሰራው የምንለው ምንድን ነው የምንሰራው ከሚለው የበለጠ ጠቃሚ ነው። ሰው ልጅ ሂውመን ሞቲቬሽን ወይም ደግሞ የሰው ልጅ ከውስጥ የሚያነሳሳው ነገር ምንድን ነው? ለስራ ምንድን ነው የሚያነሳሳ? ጠዋት ወደ ስራ እሄዳለሁ ስንል ምክንያታችን ምንድን ነው? እንግዲህ ሁለት አይነት ምክንያቶች በአጠቃላይ አሉ። አንደኛው ኤክስትሪንሲክ ወይም ደግሞ ውጫዊ ምክንያት ይባላል። ይሄም ወይ ቅጣትን ፈርተን ወይ ደግሞ ሽልማትን ፈልገን። እንግዲህ ቅጣት በምንልበት ጊዜ
ከስራ መባረር ሊሆን ይችላል፣ ገንዘብ አጥተን መቸገር ሊሆን ይችላል። ባለመስራታችን የሚደርሱብንን አበሳዎችና ችግሮች ፈርተን ልንሰራ እንችላለን። ከዚህም የተነሳ አንዳንድ ቦታ ላይ ሰራተኞችን አሰሪዎች የሚያሰሩት በቅጣት ነው፣ እስከ ዱላ የሚደርስ ማለት ነው። አንዳንድ ቦታ የቻይና ካምፓኒዎች አበሾችን ሲያሰሩ በተለይ አሁን እንኳን ብዙ የለም፣ በፊት ላይ እስከ ዱላ ድረስ ይደርሱ እንደነበረ እንሰማለን። እና አንዳንዴ አካፋ ተደግፈው እያወሩ ሲያስቸግሯቸው አካፋውን ቆረጡት የሚል ነገር ሰምቻለሁ። አካፋው ሲቆረጥ ደግሞ እንደውም ጭራሽ እንደ በርጩማ በመጠቀም አካፋው ላይ ቁጭ ብለው ማውራት ሲጀምሩ ነው መሰለኝ እንግዲህ በቆረጡት ዱላ የጀመሩት። ኤኒሃው ይሄ እንደው እንደ ቀልድ ተብሎ የሚነሳ ቢሆንም ለምንድን ነው የምንሰራው? ሁለተኛው ነገር ደግሞ የሆነ ሽልማት ቦነስ ሊሆን ይችላል፣ ደሞዝ ሊሆን ይችላል፣ ጎሽታ ሊሆን ይችላል፣ እድገት ሊሆን ይችላል። አንድ ጥሩ ነገር አገኛለሁ ብለን ከውጭ በሚደረግልን ምክንያት ልንሰራ እንችላለን። እንግዲህ አብዛኛው ሰው በዚህ ዞን ውስጥ ነው የሚወድቀው። ግን ፈጠራ ያላቸው ትልልቅ ስራ የሚሰሩ የሚያድጉ ከፍ ያለ ቦታ የሚደርሱ ሰዎች በእነዚህ ምክንያት የሚሰሩ ሰዎች አይደሉም። ውስጣዊ ወይም ኢንትሪንሲክ ሞቲቬሽን ወይም ደግሞ ከውስጥ መነሳሳት የሚሰሩ ከልጅነታቸው ስራ እንዲወዱ በመስራት መደሰት የሚችሉ በመስራታቸው በሌሎች ሰዎች ህይወትና በአጠቃላይ በዓለም ላይ ለሚያመጡት ኢምፓክት ወይም ደግሞ ተጽዕኖ በጣም ከውስጣቸው የሚቀሰቅሳቸው ለልጆቻቸው፣ ለሀገራቸው፣ ለቤተሰባቸው ያላቸው ፍቅር እንዲሰሩ የሚያደርጋቸው ሰዎች እንግዲህ እነዚህ ናቸው ትክክለኛው። እዚህ ስዕሉ ላይ እንደምታዩት ይሄንን አህያ ላይ የተቀመጠ ሰው በካሮት እያታለለ ደግሞ ባርጩሜ እየገረፈ ነው አህያውን ይዞ እየሄደ ያለው። እና የብዙ ሰው ህይወት ከአርጩሜና ከካሮት የዘለለ አይደለም፣ ከደሞዝና ከቅጣት ያለፈ አይደለም ማለት ነው። እንግዲህ መጀመሪያው ትልቁ ነገር ዛሬ ስለ ስራ ስናወራ ለምንድን ነው የምሰራው ብለን መጠየቅ አለብን። እና በአጠቃላይ ቅጣት ባይኖርና ደሞዝ ባይኖር እንሰራለን ወይ የሚለው ጥያቄ ነው እንግዲህ መልሱ። ይሄ በጣም ትልቅ እንትን ነው። ለምሳሌ አሁን ሶሻል ሚዲያ ላይ ብዙዎቻችን ጊዜ እናጠፋለን። እዛ ላይ ሶሻል ሚዲያ ላይ ባናጠፋ የምንቀጣው ቅጣት የለም። ሶሻል ሚዲያ ላይ ስለ አሳልፍነውም ጊዜ የምንቀበለው ደሞዝ የለም። ስለዚህ ለምሳሌ እንደ ሶሻል ሚዲያ አንዳንድ ሰዎች ሱስ ያለባቸውን ሰዎች ስንመለከት እነዚህ ሰዎች ያንን ሱሳቸውን ገንዘባቸውን ከፍለው ወጥተው ወርደው ዋሽተው በጣም ብዙ ነገር ውስጥ አልፈው ለምንድን ነው እሱ ለሱሳቸው ያን ያህል ርቀት የሚሄዱ ስንል በዛ ነገር ውስጣዊ ሞቲቬሽን ወይም ደግሞ ከውስጥ ያለ ግፊትና ጉተታ ስላለባቸው ነው። ስለዚህ ስራን ለምሳሌ ቀላሉ ነገር ሱስን ምናምን ተውት። ምግብ ለምሳሌ ለምንድን ነው የምንበላው? አንዳንድ ሰዎች ለመኖር ነው የምበላው ይላሉ፣ ሰውነቴን ለመገንባት በሽታ ነው። ለምን እንደምንበላ የምናውቀው አዲስ የተወለደ ህፃን ይሄን ሁሉ ነገር አያውቅም፣ ግን ወይም አታውቅም። ግን ጡት ሲጠባ ወይ ሲጠባ አይታችሁ ከሆነ የሰው ልጅ የሚበላበት እውነተኛውን ምክንያት ይናገራል። አንድ ጤነኛ ሰው የሚበላው መብላት ስለሚወድ ነው። ራሱ አፈጣጠሩ፣ ሆዱ፣ ረሃቡ ከውስጥ የሚጠይቀው ነገር ስንበላ ደግሞ ጥሩ ምግብ የሚሰጠንን ደስታ ተመልክተን እንበላለን። እና ይሄ እንግዲህ ለስራም ቢሆን መልካም ነው ማለት ነው። እንግዲህ ከዛ ቀጥሎ እንግዲህ ከስራ ጋር ሊነሳ የሚገባው ችግር ነው። ችግር የሚለውን ቃል ፕሮብሌም በሚለው እንድንወስደው ነው። ለምንድነው እሱ ስራና ችግርን ማያያዝ የፈለኩት? ስራ አንዱ የተፈጠረበት ምክንያት ወይም ስራ ያለበት ምክንያት ችግር ሁል ጊዜ ስላለ ነው። አንዳንድ ጊዜ ሰዎች ስራ ውዬ መጣሁ ይላሉ። ምንድነው የሰራው ስንል አንዳንድ አክቲቪቲዎችን ይነግሩናል። ግን አልቲሜትሊ ስራ ሊሆን የሚችለው ነገር በዓለማችን፣ በህይወታችን፣ በአካባቢያችን ሞልቶ ከተረፈ ችግር ላይ የተወሰነውን ችግር መፍታት ከቻለን ነው። እና ምንም ችግር ሳይፈታ የዋለ ሰው ስራ ሰራው ቢል ያው ውሸት ነው ማለት ነው። ለምሳሌ ችግር በምንልበት ጊዜ ለምሳሌ ሰው ስለሚርበው ምግብ ይፈልጋል። ምግብ የሚሰሩ ሰዎች የረሃብን ችግር ወይም ደግሞ የምግብ ፍላጎትን ችግር ይፈታሉ። ሰው ራቁቱን መሄድ ስለማይችል ልብስ ያስፈልገዋል። ልብስ ደግሞ ከተለበሰ ስለሚቆሽሽ
እያለ ስንቀጥል ከታጠበ ደግሞ ስለሚጨማደድ ደግሞ ልብስ የሆነ ማስቀመጫ ስለሚፈልግ እያለን አሁን እነዚህ ችግሮች በራሳቸው ቁም ሳጥን ይፈጥራሉ፣ ካውያ ይፈጥራሉ፣ ሰዓት ይፈጥራሉ፣ ልብስ ማጠቢያ፣ ሳሙና፣ ውሃ፣ ልብስ ሰፊ፣ ልብስ አምራች፣ ከዛ ወደ እርሻ፣ ወደ ጥጥ፣ ወደ ምን እያልን ስንሄድ አንድ ችግር የልብስ ችግር በራሱ ችግር የምንለው ኒድ እንደማለትም ነው። ፕሮብሌም ለስንት ሰው ስራ እንደምንድገው ምግብን ስንመለከት እንግዲህ ከማምረት እስከ ማብሰል፣ ከማብሰል እስከ መሸጥ፣ ከዛ ደግሞ የበላነው ምግብ የተረፈው ስለሚወጣ ሌሎች ደግሞ የጽዳት እቃዎች ያስፈልጋሉ። እጅ ለመታጠቢያ ሳሙና ብቻ በመስራት ሚሊዮነር የሚሆኑ ሰዎች አሉ። አሁን የምነግራችሁ ነገር ምንድነው? ሰው ስለሚጠማው ውሃ ያስፈልገዋል። ከውሃ ጋራ ቧንቧ አለ፣ ብሎኖች አሉ፣ ጉድጓድ ይቆፈራል፣ ማሽን መቆፈሪያ አለ፣ ብርጭቆ መጠጫ አለ፣ ዩኔሚት ውሃ ማጣሪያ ኬሚካሎች አሉ። ስለዚህ ችግር የስራ ምንጭ ነው። አሁን እዚህ ጋር የሰው ልጅ ስራ ማለት ችግር መፍጠር አይደለም። ችግር መፍጠር ሳይሆን መፍትሄ መፍጠር ነው ስራ። ችግር ኦልሬዲ ኢነፍ አለ። አሁን አንዳንድ ሰዎች ችግር በመፍጠራቸው ምክንያት ስራ ፈጠርኩ የሚል ትዊስትድ የሆነ አስተሳሰብ ሊኖራቸው ይችላል። ችግሩማ እንዳይኖር ነው ስራ ያስፈለገው፣ ወይም ችግሩ እንዲፈታ ነው ስራ ያስፈለገው። ስለዚህ ብዙ ሰዎች ችግርን በመፍታት ፋንታ ችግርን በመፍጠር የሚተዳደሩ ሰዎች አሉ። ይሄ እንግዲህ በተለይ አሁን በዚህ ባለንበት ዓለም ውስጥ ችግር ፈጣሪዎች ከችግር ፈቺዎች በላይ ብዙ ገንዘብ ይከፈላቸዋል ልንል የምንችልበት ብዙ ነገር አለ። ግን ችግር ፈጣሪዎች የሚፈጥሩት ችግር ሌሎች ሰዎች ችግርን እንዳይፈቱ እንቅፋትም ሊሆን ይችላል። ስለዚህ ሁል ጊዜ ከራሳችን ህሊና ጋር መነጋገር ያለብን ዛሬ ችግር ስፈጠር ነው ስፈታ የዋልኩት። አንዳንድ ሰው ችግር ካልፈጠረ ስራ የሰራ አይመስለውም በእውነት ለመናገር፣ ወይም ደግሞ ችግርን ለመፍታት እንደተቀመጠ አያስብም። አንዳንድ ጊዜ በተለይ ጉዳይ አንዳንድ ቦታ ስትሄዱ አይቻልም ብለው የሚጀምሩ ሰዎች አሉ። ለምሳሌ እንዴት ነው ሰው አይቻልም ብሎ የሚጀምረው? ምክንያቱም ሰውየው እዛ ያለው ለመቻል ስለሆነ ወይም ለማስቻል ስለሆነ ማለት ነው። ስለዚህ ችግሮችን ወስደን ወይ አገልግሎት አድርገን ሰርቪስ አድርገን ወይ ደግሞ ምርት አድርገን ፕሮዳክት አድርገን ነው እንግዲህ መፍትሄ የምንሰጠው። ለምሳሌ ምግብ ላይ ምግብ ማምረት የመፍትሄው ካል ነው። የተመረተውን ምግብ ደግሞ አብስሎ በሆስፒታሊቲ ወይም በሆቴል ሰርቪስ ውስጥ በአገልግሎት ለሚገዙ ሰዎች ማቅረብ መስተንግዶ፣ እሱም ስራ። ስለዚህ አንድ ሰው ወይ ምርት ካላመረተ ወይ አገልግሎት ካልሰጠ ምንም ስራ ሰርቷል ሊባል አይችልም። እንግዲህ በጣም ብዙ አገልግሎት ሰጪ ተቋማት አሉ። በጣም ደግሞ አምራች የሆኑ ሲስተሞች ወይም አሰራሮች አሉ። ስለዚህ የአንድ አገር የስራ ደረጃ የሚለካው በአገልግሎትና በምርት ነው። እንግዲህ አንድ ችግር ወስደን ወደ አገልግሎትና ምርት በምንቀይርበት ጊዜ ስራው ለእኛ ምን ያደርግልናል ስንል ለመስራት ያወጣነውን ጉልበት፣ ጊዜ፣ ገንዘብ፣ ግንዛቤ የመሳሰሉ ነገሮችን ወደ በለጠ ገንዘብ በመቀየር ትርፍ የሚባለውን ነገር ይዞ ይመጣል። ስለዚህ ትርፍ ከስራ ውጭ የለም። ከስራ ውጭ ያገኘናቸው ትርፎች ትርፍ ሊባሉ አይችሉም። ዝርፊያና ትርፍ የሚለያየው እንግዲህ ትርፍ በስራ ብቻ የሚመጣ በመሆኑ ነው። እዚህ ጋር እንደምታዩት አንዲት ሴት አለች። የልብስ ምርትን በማቅረብ ፈገግ ብላ ደንበኞችን ትጠብቃለች። ሁለተኛው ደግሞ ምንም የሚያመርተው ነገር የለም፣ ግን ሰዎች ጸጉራቸው እንዲቆረጥ እንዲስተካከል ሲፈልጉ ያን አገልግሎት በመስጠት ሁለቱም ገንዘብ ያገኛሉ። ግን ሁለቱም አንዱ የልብስ ችግር ይፈታል፣ አንዱ ደግሞ የጸጉርን የማደግና መልክ ያለመያዝ ችግር ይፈታል ማለት ነው። ስለዚህ ይሄ ኢምፖርታንት ነው። እንግዲህ ከችግር ሌላ ደግሞ አንዱ ከስራ ጋር በጣም መረዳት ያለብን ነገር ውድቀት ነው። አሁን ቅድም እንዳየነው ችግር አንወድም፣ ምንም ጥያቄ የለውም። ግን ችግር እንውደድ ሳይሆን ችግር እንፍታ ነው የተባለው። ስለማንወደው እንፈታዋለን። ከዛ ችግሩ የተፈታላቸው ሰዎች ደግሞ ችግራቸውን ስለፈታንላቸው ይከፍሉናል ማለት ነው። ስራ እንግዲህ ማለት ፕሮሰሱ ይሄ ነው። ታዲያ ውድቀትን እዚህ ምን አመጣው ስንል የሰው ልጅ ስራ የሚማረው በስኬት አይደለም፣ በውድቀት ነው። ውድቀት ማለት ለምሳሌ እያንዳንዳችን ወክ የምናደርግ ሰዎች በሆነ ጊዜ ወክ ለማድረግ ስንማር ወድቀናል። በሁሉም ነገር ውስጥ የሰው ልጅ ትልቁ አስተማሪ ውድቀት ነው። ውድቀትን የሚፈራ ሰው አይማርም፣ የማይማር ሰው አያድግም፣ ያላደገ ሰው ደግሞ የረባ ነገር አይሰራም። ስለዚህ ሰዎች የሚማሩት ከውድቀታቸው ነው ወይም ከስህተት ነው።
ስለዚህ በስራ ፕሮሰስ ውስጥ ችግርን የሚፈቱ ሰዎች ውድቀትን የማይፈሩ ወይም ደግሞ ስህተትን የማይፈሩ ሰዎች ናቸው። አንድ ሰው እንደተናገረው የማይሳሳት ሰው የማይሰራ ብቻ ነው ብሏል። ግን ትልቁ ስህተት ኦልሬዲ ተሳስቷልና እሱም አለመስራት ነው። ስለዚህ ዛሬ ብዙ ሰዎች ከስራ ሳይሆን የሚሸሹት ከውድቀትና ከስህተት ነው። ግን ከስህተትና ከውድቀት ስንፈራ ችግሩ እያደገ እንጂ እያነሰ አይመጣም። ኤኒዌር ትልቅ ቦታ የደረሱ ሰዎችን ብትጠይቁ ወድቅ ያለው ተሳስቻ ያለው ነው የሚሉን። አሁን ለመድረሳቸውም ደግሞ ትልቁን በር የከፈተላቸው ውድቀታቸውና ስህተታቸው እንደሆኑ ይናገራል። በተለይ ኔልሰን ማንዴላ አንድ የሚታወቁበት አባባል አለ። እኔ ተሸንፌ አላቅም፣ ወይ አሸንፋለሁ ወይ እማራለሁ አሉ። ምን ማለት ነው? ብወድቅም እንደተሸነፍኩ አልቆጥረውም። ከወደኩኝ እማራለሁ፣ ካልወደኩኝ እቀጥላለሁ ወይም ደግሞ ወደፊት አልፋለሁ ማለት ነው። እና ይሄ በጣም አስፈላጊ ነገር ነው። እንግዲህ አንዱ ዛሬ ላነሳላችሁ ፈልገው የስራ ፈጠራንና የስራ ባህሪን ከማሳደግ አንጻር የስራ ባህልን ከማሳደግ አንጻር ኢትዮጵያ ውስጥ በጣም ትልቅ ሚና የተጫወተ ትልቅ የቢዝነስ ትምህርት ቤት አለ። እንግዲህ አንዳንዶቻችሁ 6 ኪሎ ዩኒቨርሲቲ የገባችሁ አዲስ አበባ ዩኒቨርሲቲ ፋክልቲ ኦፍ ቢዝነስ ኤንድ ኢኮኖሚክስ ልትሉ ትችላላችሁ፣ ወይ ኮሜርሻል ኮሌጅ ወይም ሌላ ቦታ ነው እኔ የተማርኩት ልትሉ ትችላላችሁ። በከፊል ነው፣ ግን በአብዛኛው በጣም ብዙ ሰዎች ከተማሩባቸው ትምህርት ቤቶች እንደው ዋጋ ያልተሰጠው ሰዎችም ደግሞ ግቡ ብትሏቸው እምቢ የሚሉት ግን የገቡ ሁሉ ደግሞ ተምረው ትልቅ የሆኑበት ቦታ ይሄ ትምህርት ቤት ነው። እዚህ ላይ ስዕሉ ላይ የምታዩት የሊስትሮ ሳጥን ነው የምታዩት። ሊስትሮ ሆነው በልጅነታቸው ያለፉ ሰዎች አንድ ቢዝነስ ስኩል ገብቶ ከተማረ ሰው ይልቅ የቢዝነስን የስራንና የስራ ፈጠራን መርህ እና ክህሎት በትልቁ ተምረው ነው የሚወጡት። እዚህ ጋር እንደምትመለከቱት ጫማ የሚጠርጉ ሰዎች ጫማ በሚጠርጉበት ጊዜ አንደኛ የተለያዩ ነገሮችን ይማራሉ። እዚህ ቁጭ ብላ ልጇን አዝላ ብትጠርግ ሴት ትታያለች። ሌላ ደግሞ እጅ ይታየናል በቀለም የተነካካ ጫማውን የሚነካ። ሌላ ደግሞ መደዳውን ሆነው ከደንበኞቻቸው ጋር ኢንተራክት የሚያደርጉ ሰዎችን እናያለን። ስለዚህ በዚህ ጊዜ የመጀመሪያው ነገር ይህን ስራ የሚሰሩ ሰዎች ልጆች ስለሆኑ ከልጅነት የተሻለ ስራን መማሪያ ጊዜ የለም። አንዳንድ በምዕራባውያን ሀገር በጣም ነገሩ ይዛነፍና ልጆች ስራ መስራታቸው እንደ ቻይልድ አቢዩዝ ነው ይባላል። ኦፍኮርስ ልጆችን ከአቅማቸው በላይ ጨዋታ ተከልክለው መማር ተከልክለው ለብዝበዛ እንዲሰሩ ማድረግ አያስፈልግም። ግን የሰው ልጅ በልጅነቱ ካልሰራ ካደገ በኋላ ስራ መማር አይችልም። ስለዚህ ልጆችን በአቅማቸው ልክ በልጅነታቸው ትንንሽ ነገሮችንም ቢሆን የስራን ልጅነት ትልቅ ነገር ነው። ልጅነት ቋንቋ ለመማር አዳዲስ ነገር ለማወቅ ስራንም ለመማር የልጆች የፈጠራ ፓወራቸው በጣም ከፍተኛ ነው። ልጆችን ካላሰራናቸው የፈጠራ አቅማቸውን ሉዝ ያደርጋሉ። አንዱ በትምህርት ቤት ባለው ሲስተም በዚህ ሞደርን ኤጁኬሽን ውስጥ ልጆችን በስራ በመጥመድ ከስራ እንዲማሩ የማድረግ እንትኑ ክላስሩም ቁጭ ብለው ዝም ብሎ አንዳንድ ጊዜ ከቀለምና ከሀሳብ ጋር ብቻ የተጠመዱ ይሆናሉ እና ተግባራዊ የሆነ ትምህርት ከሌለ which is ስራ ለልጆች ሊስትሮ እንግዲህ የሚያሳየን ነገር ልጆች እንግዲህ ሁሉም ልጆች ሊስትሮ ይሆኑ ለማለት አይደለም፣ ግን በዛ ውስጥ በልጅነታቸው የሚያገኙት ነገር ብዙ ነው። የመጀመሪያው ነገር የሚያገኙት ነገር ከደንበኛ ጋር ዲል ማድረግ። አንድ ሰው ችግሩን ይዞ የቆሸሸ ጫማ ይዞ ሲመጣ ዋጋ አውጥቶ ቀለም ገዝቶ ሳጥኑን አዘጋጅቶ ጋሼ ብሎ ደንበኛን አክብሮ ሁለተኛ መጥቶ የኔ ደንበኛ የታለ ብለው ብዙ ጊዜ ሊስትሮች ስታማ ደንበኛ አላቸው። እነዚህ ደንበኞች ማለት ምን ማለት ነው? ኦልሞስት ዝምድና ነው። ስለዚህ የመጀመሪያው ነገር የስራ ላይ ስራ የምንሰራው ለራሳችን አይደለም ለሌሎች ነው፣ የሌሎችን ችግር ነው። ስለዚህ ከደንበኛ ጋር ዲል ማድረግ መቻል በስራ ውስጥ በጣም አስፈላጊ ነገር ነው። ይሄ ነው እንግዲህ አንዱ ከዚህ ትምህርት ቤት ህፃናት ልጆች ሆነው ሰዎች የሚማሩት። ከዛ ቀጥሎ ቢዝነስን ማኔጅ ማድረግ ነው። ይሄ ምንድነው? ትንሽዬ ካፒታል አለቻቸው። ሳጥኗ ውስጥ ቀለም፣ ብሩሽ፣ ጨርቅ፣ ሳሙና፣ ስፖንጅ የመሳሰሉ ነገሮች አሉ። ያችን የቢዝነሳቸውን ይዘዋት ነው የሚዞሩት፣ ይዘዋት ነው የሚተኙት። አጠቃላይ አንድ ቀለም ገዝተው አንድ ቆርቆሮ ቀለም ወደ ምን ያህል ገንዘብ እንደሚቀይሩ ያውቃሉ። ስለዚህ የሌላው ነገር የቢዝነስ ፊሎሶፊውን ሃንድስ ኦን በእጃቸው እየሰሩ የሚማሩበት በጣም አስገራሚ የሆነ ትምህርት ቤት ነው። ከዛ ቀጥሎ ደግሞ ገንዘብ ራሱ ደግሞ ሌላው ትልቁ ችግር ነው። ብዙዎቻችን ይህ ትዝ ይለኛል እንደው
የረባ ደህና ገንዘብ ያገኘሁት ኮሌጅ ጨርሼ ነው እና ደሞዙ እንዴት እንደሚያዝና በስንት ጊዜ እንደሚያልቅ ብዙ ከማያውቁ ሰዎች መካከል ነበርኩና አይ ሪሜምበር የመጀመሪያ ደሞዜ ወሩ ሳይጋመስ ነበር ያለቀው። ከዛ ለካ ካፌ መብላት አትችሉም፣ እንደ ትምህርት ቤት ኪራይ መክፈል አለባቸው። it's a lot of things እና the painful way ነው የምንማረው። እነዚህ ልጆች ግን በጣም በትንሽ ገንዘብ ስለሆነ ቢዝነስ የሚሰሩት ሴቪንግን ገንዘብን ሴቭ ማድረግ፣ መቆጠብ፣ ለአስፈላጊ ነገር ማውጣት፣ ለወላጆች መስጠት። ብዙ ጊዜ በተለይ አሁን ትልቅ ሽፍት አለ። በፊት ኦልሞስት ብዙ ሊስትሮች ጉራጌዎች ነበሩ። የድሮ ሊስትሮች እንግዲህ አሁን ትልልቅ ቢዝነስ ሰዎች የሆኑ ታሪካቸውን ቢነግሩን አስገራሚ ሰዎች አሉ፣ በጣም በሺ የሚቆጠሩ። አሁን ትንሽ አይ ቲንክ የሊስትሮ ስራ የሚሰሩ ሰዎች ሽፍት አድርገዋል። እንግዲህ ምናልባት አሁን በሊስትሮ ስራ ላይ ያሉ በተለይ ከደቡብ ከወላይታ አካባቢ የሚመጡ ልጆች በብዛት አያለሁኝ ብዙ ቦታ። የሚቀጥሉት ሀብታሞች እነሱ ሊሆኑ እንደሚችሉ ምንም ጥርጥር የለኝም። ይሄ በዚህ ቦታ ላይ አልፈው በስኬት ውስጥ የማይገቡ በጣም ጥቂት ሰዎች ናቸው። ስለዚህ ገንዘብ ነው። ሌላው ነገር ደግሞ ኃላፊነት ነው። ቤተሰብን ይረዳሉ። በአመት መጨረሻ ለመስቀል ለእናቶቻቸው ልብስ ገዝተው በዓል ሲሆን አረፋ ሲሆን ይሄዳሉ ወደ ቤተሰቦቻቸው። ስለዚህ ኃላፊነትን፣ ገንዘብን፣ ቢዝነስን፣ ደንበኛን በልጅነት መማርን የመሰለ ትምህርት የለም። ስለዚህ እነዚህ ሰዎች የስራ ፍቅር ነው ትልቁ ነገር። ከዚህ ውስጥ የሚማሩት ነገር ምንድን ነው? ራሳቸውን ዝቅ አድርገው ገንዘብን ሳይንቁ፣ ደንበኛን ሳይንቁ፣ ሳያመናጭቁ፣ ቢዝነስን ሳይንቁ ወላጆቻቸውን በማክበር የሚሰሩት ስራ ነው እና እንግዲህ ብዙዎቻችን ኮሌጅ ተማርን የምንል ሰዎች እነዚህን ነገሮች ለመማር ከኮሌጅ ከወጣን በኋላ ነው እንግዲህ የቢዝነስ ሀሁ ውስጥ የምንገባው። ስለዚህ ምን ልላችሁ ነው፣ ብዙ ሩቅ መሄድ የለብንም። በኋላም አንዳንድ መርሆች ላይ እመጣበታለሁ። እንግዲህ ሌላው ምንድን ነው፣ በልጅነታቸው ኑሮን ይማራሉ፣ የህይወትን ትርጉም ያያሉ፣ ከሰው ጋር አብሮ መኖርን፣ ፈተና መቅመስን፣ መውደቅ መነሳትን፣ መራብ መጠማትን። ሁሉ ሰው መራብ መጠማት አለበት ማለት አይደለም፣ ግን በህይወታችን ውስጥ የመጡ ችግሮች ሁሉ ጠንካራ ያደርጉናል። የማይገድልህ ነገር ያጠነክርሃል እንደሚባለው። እንግዲህ አስቡ፣ በልጅነቱ ደንበኛን፣ ቢዝነስን፣ ገንዘብን፣ ቤተሰብንና ኑሮን የተማረ ሰው ሲያድግ ምን አይነት ስራና ፈጠራ ላይ ከፍተኛ ክህሎት ያለው ሰው እንደሚሆን እንረዳለን። ስለዚህ ይሄንን እንደ ሞዴል እንደ አንድ ሞዴል ነው። ሌሎች ብዙ ሞዴሎች አሉ። እርሻ ላይ በመስራት ሌላ አይነት ንግድ ላይ በመሳተፍ ለምሳሌ በቀለ ሞላ የሚባሉት በጣም በሀገራችን ታዋቂ የሆኑ የሆቴል አንተርፕረነር የሆኑ ፈጣሪ የሆኑ ሰው በእንቁላል ንግድ እንደጀመሩ ሞጆ ከተማ እኔ ያደግኩበት ከተማ ነው። ከእንቁላል ወደ ዶሮ፣ ከዶሮ ወደ በግና ብስክሌት እያለ ብዙ ሆቴሎችን በዛ ባልተለመደ ጊዜ እንደጀመሩ እናውቃለን። ስለዚህ ቁልፍ የስራ ፈጠራ መሰረታዊያን የምንላቸው ምንድን ናቸው ብለን ስናነሳ የመጀመሪያው ነገር ገንዘብ ነው። ስራና ገንዘብ በፍጹም የማይለያዩ ነገሮች ናቸው። እንግዲህ ገንዘብ ለስራ አስፈላጊ ነው። ገንዘብ የስራ ዘር ነው። ገንዘብ የስራ ፍሬ ነው። ገንዘብ የሰው ልጅ ጊዜውን ሰብስቦ ሊያከማችበት የሚችል ሀብት ነው። ስለዚህ ገንዘብ ምንድን ነው የሚለው ጥያቄ ብዙ አነጋጋሪ ነገር ነው። ገንዘብ ምንድን ነው? እሱ በምንሰጣቸው አገልግሎቶችና በምናመርተው ምርት ውስጥ ለሰዎች በምንጨምረው ዋጋ ልክ የምንቀበለው ቫልዩ ነው። ያ እንግዲህ በካሽ ሊቀመጥ ይችላል፣ በሰው በውለታ ሊቀመጥ ይችላል፣ ከዛ በሀብት መልክ መሬት ሆኖ ሊቀመጥ ይችላል። ስለዚህ ገንዘብ ከስራ ጋር ኢምፖርታንት ነው። ስራ ገንዘብም ይፈልጋል፣ ገንዘብም ያስገኛል። ገንዘብ የማይፈልግና ገንዘብ የማያስገኝ ስራ የለም። ይሄ ስለ ገንዘብ መረዳት አንድ መሰረታዊ ነገር ነው። ሌላው ጊዜ ነው። ገንዘብን ወስደን እንግዲህ ጊዜያችንን ኢንቨስት አድርገን ገንዘብ ውስጥ ስናስገባው ሞር ገንዘብ ይሆናል። ጊዜ ወደ ገንዘብ ካልተቀየረ በመጀመሪያ ደረጃ የሚጠፋ ሀብት ነው። ጊዜ ልክ የለሽ ሀብት ቢሆንም ግን ጊዜን ሴቭ የምናደርገው አንዱ ገንዘብን በመስራት ነው። ሌላው ግንኙነት ነው። የሰው ልጅ ስራ ማለት ከሰዎች ጋር የምንፈጥረው ደንበኛዊነት ያለው ወይም ደግሞ ሽርክና፣ ከሰዎች ጋር አብረን እንሰራለን፣ ለሰዎች እንሰራለን። ስለዚህ በሪሌሽንሽፕ የሌለው ስራ ሊኖር አይችልም። አሰሪ ሆነን የምናሰራቸው ሰዎች ሊኖሩ ይችላሉ። ሰራተኛ ሆነን ልንቀጠር እንችላለን። ከደንበኛ ጋር የምንሰራ የራሳችን። ስለዚህ ግንኙነት ኢምፖርታንት ነው። ሌላው ግንዛቤ ነው። ግንዛቤ ማለት እንግዲህ አይዲያ እና ኖሌጅ ማለት ነው። ገንዘብ እንግዲህ እውቀትን፣ ግንዛቤን ጨምሮ በጊዜ ውስጥ
በፈጠርናቸው ግንኙነቶች አማካኝነት ነው እንግዲህ ወደ ትርፍ የሚያድገው። ሌላው እንግዲህ ሰዎች ግንዛቤያቸው አነስተኛ ከሆነ ብዙ ጉልበት መስጠት አለባቸው ለስራ። አንዱ እውቀት የምንጨምረው ጉልበት ለመቀነስ ነው። አሁን ለምሳሌ የቀን ስራ የሚሰሩ ሰዎች ሙሉ ቀን ወይም ሙሉ ወር የሚከፈላቸው አንዳንድ ሰዎች ለአንድ ሰዓት ብትሏቸው እሺ አይሉም። እንግዲህ ሰዎች ብዙ ግንዛቤ የበላይ ነው፣ እውቀት የበላይ ነው። እውቀት ሰው ለዚህ ነው እግዚአብሔርም አእምሯችንን ከላይ ያደረገው። ስለዚህ ሀሳብና እውቀት ያለው ሰው በትንሽ ጉልበት ብዙ ገንዘብን ያፈራል። ጊዜም የሚቆጥብልን አንዱ ግንዛቤ ነው። እንግዲህ እዚህ ጋር እንድታዩ የምፈልገው ነገር ያሉንን ገንዘቦች የነበረንንም ከዛ የምናፈራውንም ገንዘብ ጊዜ ውስጥ ማስቀመጥ አንችልም። ጊዜ የሚካብት ሀብት አይደለም፣ ጊዜ የሚጠፋ ሀብት ስለሆነ ወይ ግንዛቤ ውስጥ ወይ ግንኙነት ውስጥ ሰዎች ላይ የምናደርገው ሰው ላይ ኢንቨስት የምናደርገው ነገር ማለት ነው። እንግዲህ እነዚህ ነገሮች ገንዘብን በጊዜ ውስጥ ግንዛቤና ጉልበትን ተጠቅመን ባሉን ግንኙነቶች ውስጥ አሳልፈን ግስጋሴ ማድረግ አለብን። ይሄ ደግሞ ምን ማለት ነው? እሱ ባለፈው ዓመት ከነበር ነው የሀብት ግስጋሴ፣ የእውቀት ግስጋሴ፣ የግንኙነት ግስጋሴ ፕሮግረስ ማድረግ አለብን። እንግዲህ ሰው ከከሰረ ወደ ኋላ ነው የሚገሰግሰው ማለት ነው፣ ወይም በቆመበት ነው የሚቀረው ማለት ነው። ስራ ፈጠራ ላይ ደግሞ እንቅፋቶች አሉ። እነዚህን እንቅፋቶች በተለይ በእኛ ሶሳይቲ ውስጥ በብዛት ያሉ እንቅፋቶች ስለሆኑ እነዚህን እንቅፋቶች መረዳት አስፈላጊ ነው። ለስራና ለፈጠራ ወይም ለስራ ፈጠራና ለፈጠራ ስራ እንቅፋት ከሚሆኑ ነገሮች መካከል የመጀመሪያው ነገር ስንፍና ነው። ሰነፍ ሰው ከስራ ጋር ጠበኛ ነው። ስራን ላለመስራት ሰበብ ይፈልጋል። አክቹዋሊ የስንፍና ችግርን አለመፍታታችን ብቻ ሳይሆን ችግር ፈጣሪ ነው። ሰነፍ ሰው ሁሌ የሚተዳደረው በፈጠረው ችግር ነው። ችግር የሚፈጥሩ ሰዎች ካያችሁ የመጀመሪያው ነገር ሰነፍ የመሆናቸው ምልክት ነው። ጎበዝ ሰው፣ ታታሪ ሰው፣ ጠንካራ ሰራተኛ ሰው ችግር ይፈታል። ሰነፍ ሰው ደግሞ ይፈጥራል። ቤተሰብ ውስጥ ችግር ይፈጥራል። መስሪያ ቤት ቦታ ብዙ ሰነፍ ሰዎች የትም ቦታ ብትወስዷቸው አንድ የሚያደርጉት ነገር ችግር ይፈጥራሉ። ስለዚህ ስንፍና አንዱ የስራም የፈጠራም ስንፍና ማለት ምንድነው? ለስራ አለመነሳሳት፣ ጉልበትን መሰሰት፣ እውቀትን መሰሰት፣ ያልሰራነውን ነገር ለማግኘት አቋራጭ መጠቀም። ሰነፍ ሰው ይሄ ባህሪ ያለው። ሌላው ልመና ነው። ሰው ካልሰራ ስንፍናው የመጀመሪያ የሚወስደው ወደ ልመና ነው። ሰው ቸግሮት አንድ ሁለት ጊዜ እርዳታ ቢጠይቅ ለማኝ አይባልም። ልመና ግን ስራ ሲሆን ያው በተለይ እንደ ሶሳይቲ አሁን እኛ ባለን ማህበረሰብ ውስጥ ስንፍናና ልመና ተንሰራፍተው የሚኖሩ ገዢዎቻችን ሆነዋልና ይሄ ነገር እንግዲህ በተወሰነ መጠን እየተሰበረ ይመስለኛል። ግን አሁንም ልመናን እንደ ፋሽን ልመና በተለይ ሲስተማቲክ እየሆነ ሲመጣ አደገኛ ነው። ሰዎች የሰነፍ መደበቂያ ልመና ነው እና ልመናን እንደ አንድ የገቢ ምንጭ መመልከት ጤነኝነት ነው ብዬ አላስብም። ሰው ሰርቶ እንጂ ለምኖ እንዲኖር አልተፈጠረም። እጁ እንዲሰጥበት እንጂ እንዲለምንበት አልተፈጠረም። ኦፍኮርስ እጃችን እንዲህ ስናደርገው እንሰጣለን፣ እንዲህ ስናደርገው እንቀበላለን። መስጠትና መቀበል ያለ ነው። ግን ኢት ዋዝ ቱ ቢ ትራንዛክሽን ነው መሆን ያለበት። ሁሌ እጃችን እንደዚህ ሆኖ ከቀረ አንድ በሽታ አለበት ማለት ነው። ኦፍኮርስ ሁሌ እንደዚህ ሊሆን አይችልም። እኛ ሁሌ ልንሰጥ የምንችለው ከሰራንበት ነው። በዋናነት እጃችን የተፈጠረው ልንለምንበት ሳይሆን ልንሰራበት ነው። ልንበላበት ብቻ ሳይሆን ልንሰራበትም ነው። ስለዚህ ልመና ነው እንግዲህ አንዱ ትልቁ ችግር። እንግዲህ በባህላችን ውስጥ አሁን ልመናና ፈንድሬዚንግ በጣም እየተምታቱ ያሉ ነገሮች ናቸው። ሰዎች የመለመን መብት እንዳላቸው ያስባሉ። በጣም የኑሮ ችግረኞች ብቻ ሳይሆኑ በጣም መስራት ያለባቸው ሰዎች ራሱ ልመናን እንደ አንድ የገቢ ምንጭ ያሉ። ይሄ ለአገርም ለባህልም በጣም አስቸጋሪ ነገር ነው። ሌላው እንግዲህ ልመና አልሰራ ሲላቸው ሰነፍ ሰዎች ወደ ሌብነት ይገባሉ። ሌብነት ማለት የራስ ያልሆነን ያልደከምንበትን ከሰዎች ፈቃድ ውጪ በጉልበት ወይም በማጭበርበር መውሰድ ማለት ነው። ልመና እንግዲህ ከሌብነት የሚለየው ልመና የሰዎችን ፈቃድ ጠይቀን የራሳችን ያልሆነውን ነገር መውሰድ ሲሆን፣ ሌብነት ደግሞ ከፈቃዳቸው ውጪ ወይም ከእውቅና ውጪ ወይም በጉልበታችን ስንወስድ ሌብነት ይባላል። እንግዲህ እንደምታውቁት አሁንም ከልመና በላይ ወይም አጠገብ የተንሰራፋው በባህላችን ውስጥ ሌብነት ነው። ኤቭሪዌር ዩ ጎ ሰዎች የራሳቸው ያልሆነውን ነገር በአቋራጭ
የሰው የሆነውን ነገር መውሰድን እንደ መብት እንደውም አሁን እንደ ከሌ ነው መስረቅ የሚል አይነት እሳቤ ውስጥ እየገባን ነው። እንግዲህ ልመናና ሌብነት የስንፍና መገለጫዎች ናቸው። እንግዲህ ስንፍናን የምናጠፋው የልመናንና የሌብነትን ቦታ በማሳጣት ነው። ሌላው እንግዲህ ከዚህ ጋር የሚመጣው አቋራጭ ነው። ለምሳሌ አንድ ሰው እህቱን ወይ ወንድሙን አግብቶ ወደ ውጭ ሲሄድ አቋራጭ ነው። ይሄ እንዳልተጋቡ ያውቃሉ፣ ለኤምባሲ ይዋሻሉ፣ እንደገና ይፋታሉ። ይሄ አንድ ትልቅ አቋራጭ ይባላል። ሌላው ነገር ደግሞ እኛ ያልሆነውን ነገር በዘመድ በትውውቅ በጉቦ በመሳሰሉት መንገዶች ሰዎች እንዲሳካላቸው ይፈልጋሉ። የአቋራጭ ችግሩ ምንድነው? እሱ አቋራጭ አክቹአሊ መንገዱን አይደለም የሚያቋርጠው፣ ቆራጩን ራሱን አቋራጭ የሚወስደውን ሰውዬ ነው። ምክንያቱም ስራ እኛን በማሳደጉና እኛን ብቁ በማድረግ ውስጥ የሚሰጠንን ጥቅም ሊተካ የሚችል ነገር የለም። አቋራጭ የሚወስዱ ሰዎች በውስጣቸው የተደበቀ ስንፍና አለ። ያንን ስንፍና የሚሸፍኑበት መንገድ ነው። ለምሳሌ አንድ ተማሪ ተግቶ አጥንቶ ክላስ ገብቶ ተምሮ ቤተሰብ እንዲያጠና አድርጎት ፈተና የማያልፍበት ምክንያት የለም። ነገር ግን ሳያጠና ሳይሰራ ሳይለፋ በአቋራጭ የተለያዩ ገንዘብንና ሌሎች ጥቅሞችን ፈተናውን ለሚቆጣጠሩት ሰዎች ሰጥቶ ቢያልፍ ኮሌጅ ላይ ይያዛል። ኮሌጁንም ቢያልፍ ስራ ቦታ ይያዛል። ይሄ መጨረሻ ላይ የሀገር ሸክም ይሆናል። እንግዲህ አሁን አንዱ ትልቁ ችግራችን ሳያጠኑ ሳይማሩ ተፈትነው ያለፉ ሰዎችን አልፈው ዲግሪ የያዙ ሰዎችን በተለያየ ሌቭል ለምሳሌ አንዳንድ ሰው ማስተርስ፣ አንዳንድ ሰው ፒኤችዲ፣ አንዳንድ ሰው የመጀመሪያ ዲግሪ ኢቨን ሃይ ስኩል ፈተናውን በራሳቸው ያለማንም አጋዥ ተፈትነው ሳያልፉ ሪኳየርመንቱን ሳያሟሉ ያን ወረቀት የያዙ ሰዎች ሁሉ አቋራጮች። አንዳንድ ሰው እንደውም ጭራሽ አንዳንድ ሰው እንኳን ተምሮ እየወደቀም እየተነሳም በድጋፍ ነው ትንሽ አቋራጭ። አንዳንድ ሰው ጭራሽ ዲግሪውን ይገዛል። ይሄ ነገር እንግዲህ በጣም በከፍተኛ ደረጃ አቋራጭ ያው እንደምታውቁት በጣም የበዛ ነገር ነው። ሌላው እንግዲህ ይሄ አቋራጭ ደግሞ ትልቁ ችግሩ ምንድነው? ልክ ልመና ወደ ሌብነት እንደሚወስድ አቋራጭ ደግሞ ወደ ሙስና ይወስዳል። ሰዎችን ኮረፕት ያደርጋል። ይሄ ሙስና የሚለው ቃል እንግዲህ ትንሽ ሽሙንሙን ቃል ነው እና እኔ ያው ዝቅጠት ወይም ደግሞ ልሽቀት፣ የሞራል ዝቅጠት ሰዎች የፈለገውን ነገር አድርገው የሚፈልጉትን ነገር ለማግኘት ሲሞክሩ ሙስና ይባላል። ይሄ አለ እና መጨረሻ ላይ ደግሞ እንግዲህ የማይሰሩ ሰዎች ከሰነፉ እንግዲህ በእጃቸው መስራት ሲገባቸው በአፋቸው መስራት ይጀምራሉ። እንግዲህ ይሄ ወሬኛነት፣ በቃ ወሬ አመላላሽነት፣ ሰዎችን የሚያጋጩ ወሬ በማቀበል የሚተዳደሩ ሰዎች አሉ። ሁል ጊዜ አንድ ወሬኛ ሰው ካጋጠማችሁ ሰነፍ ሊሆን እንደሚችል ከተመቸው በልመና ካልተመቸው በሌብነት አቋራጭ ተጠቅሞ በሙስና ውስጥ ሊገባ። ወሬ የሰው ልጅ ለኮሚኒኬሽን ነው እንጂ ንግግር የተፈጠረው ስራ እንዲተካ አይደለም። ስለዚህ እነዚህ ቀላል ይመስላሉ፣ ግን እነዚህ 6 ነገሮች በባህላችን ውስጥ ዲል ካላደረግናቸው፣ በግላችን ልጆችም ላይ እነዚህ ነገሮች ካላስተካከልናቸው ምናልባት አሁን የሚጠብቀንን ከባድ ስራ ማሰብ እንችላለን። እንግዲህ ሀሳቡን እየሰበሰብነው ስንመጣ እንዴት አድርገን ነው ታዲያ አዲስ የስራ ባህል መገንባት የምንችለው? ወይም የስራ ባህሪ ልንለው እንችላለን በግላችን። በማህበረሰብ ሌቭል ደግሞ ባህል እንዴት ይገነባል? እዚህ ጋር ሰዎቹ እንደምታዩቸው ተባብረው የሚሰሩት ስራ አለ። እንግዲህ የመጀመሪያ ነገር የስራ ፈጠራ መነሻ አለ። የመጀመሪያው ነገር ሰው ልጅ ለምን ተወለድኩ፣ ተልእኮዬ ምንድን ነው? ዝም ብዬ በልቼ ጠጥቼ ሰርቄ ለምኜ እንድኖር ሳይሆን ምን ለመስራት ተፈጠርኩኝ፣ ምን ተሰጥኦ አለኝ የሚለውን ማሰብ አለበት። ከዛ ቀጥሎ ደግሞ ይሄንን ተልእኮዬን ሊያስፈጽመኝ የሚችለው መድረሻዬ የት ነው፣ ራእዬ ምንድን ነው ብሎ መጨረሻ ላይ ግን ይሄንን ራእይ ልፈጽምበት የሚገባ የህይወት መርህ ወይም እሴት ምንድን ነው? ስለዚህ የሰው ልጅ ለምንድን ነው የምኖረው፣ ምንድን ነው የምሰራው፣ እንዴት ነው የምሰራው የሚለውን መጠየቅ ሲጀምር ነው ወደ ትክክለኛ የስራ ፈጠራ ወይም የፈጠራ ስራ ውስጥ የሚገባው። ይሄ እንግዲህ በጣም ሰፊ ሀሳብ ነው፣ ሌላ ጊዜ መጣበት ይሆናል። ከዛ ቀጥሎ ግን የስራ ፈጠራ መሰረቱ ላይ የሚቆሙ አምዶች አሉ። አንደኛው የሰው ልጅ እነኚህ 3 ነገሮች ያስፈልጋል። በልቡ በስራ ማመን አለበት። በቃ ሰርቶ ብቻ መኖር እንዳለበት ካመነ ልቡ፣ አእምሮ ደግሞ የሚሰራውን ነገር ለመረዳት ለማወቅ እውቀት ፍለጋ ክህሎት ፍለጋ ይሄዳል። ወይም አእምሮ እውቀት ሲሰበስብ እጁ ደግሞ ክህሎት ይፈልጋል። ስለዚህ ሰው በልቡ አምኖ በአእምሮ ተረድቶ በእጁ ሰርቶ ነው የሚኖረው። እነዚህ ጥልቅ እምነት፣ ጠንካራ መረዳት ወይም ሰፊ መረዳትና
ትጉ የሆነ የክህሎት ነገር የስራ አምድ ነው። ቤት መሰረት ተጥሎ አምድ ከሌለው ቤት አይሆንም። እነዚህ ነገሮች ናቸው እንግዲህ ቋሚ ሆኖ ቤቱን የሚደግፉት። ከዛ ቀጥሎ ሂደት ደግሞ አለ። ስራ ፕሮሰሱ ምንድነው ስንል አይምሯችን አስቦ እጃችን ወረቀት ላይ ጽፎ እቅድ አውጥተን መጨረሻ ላይ መሬት ላይ ስንተገብረው ነው። ስለዚህ አንዳንድ ሰው ያስባል አያቅድም። ስለዚህ ስራው የተዛነፈ ነው። አንዳንድ ሰው ሳያስብ የሆነ እቅድ ነገር ይይዝና ያላሰበበት ስለሆነ ወደ መሬት ሲሄድ ወረቀቱና መሬቱ አልግባባ ይላሉ። አንዳንድ ሰው ደግሞ ያስብና ዘሎ መሬት ላይ ሄዶ ሊሰራ ሲል 7 ለካ አንዴ ቅደድ ከሚለው ይልቅ አንዴ ለካ 7 ቅደድ ይሆናል። ብዙ ስራዎች ብክነት የሚፈጠረው ሰዎች ከአይምሮ ወደ መሬት ስለሚሄዱ ነው። ስለዚህ ከአይምሮአችን ወደ ወረቀት፣ ከወረቀት ወደ መሬት እያለ መሬት የሰራነውን ደግሞ በአይምሮአችን ማሰብ፣ ይሄ ሂደት በጣም ኢምፖርታንት ሂደት ነው። የስራ ፈጠራ አላማ አለው። አንደኛ ራስን ለመጥቀም ራስን ለመቻል ነው። ሁለተኛ ለሌሎች ለመትረፍ ለሌሎች ለመስጠት ነው። ሶስተኛው ደግሞ ለነገ ለማካበት ነው፣ ለሚቀጥለው ትውልድ። እንግዲህ የማይሰራ ሰው ራሱንም አይጠቅምም፣ ለሌላው የሚሰጠው የለም፣ ለነገም ደግሞ የሚያስቀረው ነገር የለም። ስለዚህ ትሩፋት የሌለው ህይወት፣ ከንቱ የሆነ ህይወት የማይሰራ ሰው መለያ ነው ማለት ነው። እንግዲህ የስራ ነቀርሳ በተለይ የስራ ፈጠራ ነቀርሳዎች በባህላችን ውስጥ ያሉ 3 አሉ፣ ሌሎችም ይኖራሉ። እነዚህ ግን እንድናስባቸው። እነዚህ ስራ ነቀርሳ ማለት ካንሰር ማለት ነው። ስራን የሚበሉ ስራን ወደ ሞት የሚወስዱ ፈጠራን የሚያጠፉ ነገሮች የመጀመሪያው ነገር አይቻልም የሚል ነው። በጣም እንግዲህ ከባህላችን ውስጥ እንዴት እንደምናጠፋው አላውቅም። ብዙ ሰው ምን እንደምትፈልጉ እንኳን ሳይጠይቅ ነው አይቻልም የሚለው። አይቻልም እና የሰው ልጅ ላለመቻል መኖር የለበትም። ሰው ኃይሌ ገብረስላሴ አንድ ፌመስ አባባል አለ ይቻላል የሚለው። ኦፍኮርስ ይቻላል ስላለ ነው ብዙ ነገር ይቻለው። እንደውም አንድ የፈረንጆች አባባል አለ if you say I can't you're right nobody can make you able ይላል። እና ሰው አልችልም ካለ ማንም ሰው ሊያስችለው አይችልም። ፈጣሪ እንኳን ሊረዳው አይችልም። ሰው ልጅ እችላለሁ ማለት እና ስራ ቦታ ስንሄድ ለመቻልና ለማስቻል ነው እንጂ አይቻልም ለማለት ሰው እንዴት ደሞዝ ይቀበላል? አይቻልም ማለት ኢምፖሲብል የሚለው ነገር ሁሉን ነገር ከሞከርን በኋላ የሚመጣ እሱም ቢሆን በሆነ ሌላ መንገድ እንደሚቻል ተስፋችንን ሳንዘጋ መሆን አለበት። ሌላው ነገር ደግሞ ይሄ ግዴለሽነት ምን አገባኝ ታነ ማን ነው የሚያገባው? በአገር ጉዳይ፣ በህይወት ጉዳይ፣ በቤተሰብ ጉዳይ፣ በኑሮ ጉዳይ ብዙ ጊዜ ፈጣሪ ሰዎች ያገባኛል ብለው ይገባሉ። እነዚህ ደግሞ ሰነፍ ሰዎች ደግሞ አያገባኝም ብለው ይሾልካሉ። ሁል ጊዜ አገርን የሚደግፉትና የሚመሩት ያገባኛል የሚሉ ሰዎች ናቸው፣ ቤተሰብንም። ስለዚህ ይሄ ሁለተኛው ነቀርሳ ነው። ሶስተኛው ነቀርሳ ደግሞ ችግር የለም አገሩ ሁሉ በችግር ተሞልቶ ችግር የለም የሚሉ ሰዎች መገረፍ ነው ያለባቸው። ለምን? እንዴት ነው እሱ ችግር የሌለው? ችግርማ በጣም ብዙ አለ። እና ችግር የለም የሚለው ቃል ምንድነው? እሱ ነገሮችን ያለመረዳት ወይም ደግሞ ችግር የለም የሚሉ ሰዎች ብዙ ጊዜ የኮረፕሽን ምልክት ነው ይባላል። ለምን? የሆነ ነገር ካላረጋችሁላቸው ምንም እኮ ችግሩን አይፈቱትም። ግን ችግር የለም ሲሏቸው የሆነ ነገር አድርግና በአቋራጭ ልስጥህ ነው። ችግር አለ። አሁን ጥያቄ ምንድነው? ስራ ማለት ችግርን መካድ ሳይሆን ወይም ችግርን ማድበስበስ ሳይሆን ችግርን ተረድቶ መፍታት ነው። እነዚህ እንግዲህ በደንብ ዝም ብላችሁ ቀኑን ሙሉ እየሰማችሁ ቴክ ብታረጉ በየቀኑ ስንላቸው ምንላቸው ምን አገባኝ ጎመን በጤና ችግር የለም ባክቶ ምናምን ደግሞ ምንም አይቻልም ምንላቸው ነገሮች አሉ። እንግዲህ ስራ ፈጠራ ጅማሬውን መረዳት ጥሩ ነው። ስራ ፈጠራ ሲጀመር ሁል ጊዜ አንደኛ መጀመር ላይ ማተኮር አለብን። ምን ማለት ነው መጀመር? ስራ የሚፈጥሩ ሰዎች፣ ትልልቅ ስራ የሰሩ ሰዎች በትንሽ የሚጀምሩ አሁን የሚጀምሩና ባላቸው የሚጀምሩ ሰዎች ናቸው። በሌለን ስናስብ ሳንጀምር እንሞታለን። አሁን ካልጀመርን ነገ የሚባል ቀን የለም። በትንሽ ካልጀመርን ትልቅ ነገር እስኪሆን ድረስ ምንም ጋራንቲ የለንም። ስለዚህ ሰዎች ባላቸው ትንሽ ነገር አሁን እስከጀመሩ ስራ ወደ ፈጠራ ማደግ ይችላል። ከዛ ቀጥሎ ግን ፍጻሜው ግን እሱ መሆን የለበትም። ፍጻሜው ያለን ብቻ ሊሆን ትንሽ ብቻ ሊሆን አይችልም። ፍጻሜው ምንድነው መሆን ያለበት? አንደኛ መልካም ማለም አለብን። ሁለተኛው ትልቅ ማለም አለብን። ሶስተኛው ሩቅ ማለም አለብን። ስለዚህ አሁን ለምሳሌ አንዳንድ ሰዎች በትንሽ መጀመር ችግር የለባቸውም። በጣም በትንሽ ጉልት ላይ ቁጭ ብለው የሆነ ቦታ ይሰራሉ። ስራ ሁሌ በአመትም ስትሄዱ ይሰራሉ። በቃ ፀሐይ ላይ ራሳቸውን እንትን ያደርጋሉ። ግን ምንድነው ወልማችሁ ስትላቸው የላቸውም። ነገም ያንኑ መድገም ነው። ስለዚህ የሰው ልጅ የሚጀምርበት ትንሽ አሁን ባለን መሆን አለበት። ግን እዛ ጋር መቆም የለብንም።
በሂደት ውስጥ አልፈን ትልቅ ቦታ ሩቅ ቦታና መልካም ቦታ መድረስ አለብን። ስለዚህ ጅማሬና ፍጻሜው መካከል የሚፈጠረው ጋፕ ነው እንግዲህ ፈጠራውን የሚያመጣው። በዚህ በትልቁና በትንሹ በዛሬውና በሩቁ ባለንና በሌለን መካከል ባለው ምክንያት ይፈጠራል። እንግዲህ በስራ ፈጠራ ውስጥ ያሉትን ጥቂት ተቃርኖዎች አሳይቻችሁ ሀሳቤን እሰበስባለሁ። የስራና የፈጠራን ተቃርኖ ተቃርኖ ማለት እንግዲህ ተጣርሶ አይደለም። ተጣርሶ ኮንትራዲክሽን ነው። ተቃርኖ ግን ፓራዶክስ ነው። ስራና ፈጠራ የሚጣሉ ይመስላሉ፣ ግን አይጣሉም። ለምሳሌ እድልና ትግል የምንለው ነገር አለ። ብዙ ጊዜ ፈጠራ እድል የሚመስልባቸው ብዙ ነገሮች አሉ። ታድሎ እንላለን፣ ግን እነዚህ የታደሉ ሰዎች ሁሌ እየታገሉ የሚኖሩ ሰዎች ናቸው። ለምን? እድል የምትኖረው በትግል ሰፈር ስለሆነ ማለት ነው። ሰዎች እየታገሉ ሲቆዩ ምን ይሆናል? ያድጉና የሆነ ቦታ ላይ በፊት ያላዩትን እድል ማየት ይጀምራሉ። ሌላው ነገር በስራና ፈጠራ ውስጥ ሁል ጊዜ ችግረኛ ሰዎችን መውደድና መቀበል፣ የሰዎችን ችግር ማዳመጥ አለብን። እያንዳንዱ ደንበኛ ችግረኛ ነው ብለን መቀበል አለብን። ችግረኛ የሚሸሽ ሰው ደንበኛ ይሸሻል ማለት ነው። ስለዚህ ሁሉም ደንበኛ ችግረኛ ነው የሚለው እምነት ሰዎችን ችግራቸውን ስትፈቱላችሁ ደንበኛ ሆነው ይቆያሉ ማለት ነው። ሌላው ስኬትና ውድቀት ነው። ስኬትና ውድቀትን ብዙ ጊዜ በጣም ተቃራኒ አድርገን ነው የምናያቸው፣ ግን እያንዳንዱ ስኬት የውድቀት ውጤት ነው። ልክ ይሄ አምፖልን ፈለሰፈ የሚባለው ቶማስ ኤዲሰን ብዙ ጊዜ ኦልሞስት ከ1000 በላይ ተሳስቶ መጨረሻ ላይ የተሳካለትና እንዴት ተስፋ አልቆረጥክም ይሄን ሁሉ ጊዜ ስትሳሳት ሲባል አይ የማይሰራበትን መንገድ እኮ ነው 1000 ጊዜ የተማርኩት ከዛ አወኩት የሚሰራበትን አለና ውድቀትን የስኬት አካል አድርጎ መመልከት። ኦፍኮርስ ለውድቀት መኖር የለብንም፣ መስራትም ያለብን ለስኬት ነው። ግን ውድቀት ደግሞ አይቀሬ መሆኑን አውቀን እንደ ትምህርት ቤት መቀበል ነው። ሌላ መፍትሄና ችግርን መፍትሄ የሚፈልግ ሰው ከችግር ጋራ መኖር አለበት። ችግር ውስጥ ነው መፍትሄ ያለው፣ ወይም ከችግሩ አጠገብ ነው። ከችግሩ አይርቅም። ችግርን የሚሸሽ ሰው ከመፍትሄ ይሸሻል ብለን ማሰብ አለብን። ሌላው ማግኘትና ማጣትም እንደምናስበው ተቃራኒ አይደሉም። የምናገኘው እኮ ያጣነውን ነገር ነው። ስለዚህ ማጣትን መታገስ ችለን በሃርድ ወርክ ወደ ማግኘት ልንቀይረው እንችላለን ማለት ነው። እንግዲህ የመጨረሻ አንድ ስቶሪ ልንገራችሁና ልጨርስ። ይሄ የስራና የፈጠራ ወይም የስራ ፈጠራና የፈጠራ ስራ ነገርን የትና ከማን እንዴት እንጀምር? መጀመሪያ ያለብን ከራሳችን ነው። መጀመሪያ ያለብን ዛሬ ነው። መጀመሪያ ያለንበት ካለንበት ቦታ ነው። መጀመሪያ ያለብን እጃችን ላይ ካሉ ችግሮች ነው እና እዚህ ላይ የምትመለከቷቸው ሰው አንድ ታሪክ አላቸው። የእሳቸውን ታሪክ ልንገራችሁና እኚህ ሰው በጣም ወጣት ሳሉ አይ ቲንክ አንድ ቲክቶክ ላይ ሳልናገረው አልቀርም፣ ግን ከዚህ ጋር ስለሚያዝ አጠር አድርጌ ልንገራችሁ። በልጅነታቸው ዓለምን ለመለወጥ የተነሱ ሰው ነበሩ እና በ20 ቤት እድሜያቸው ዓለምን ለመለወጥ ሲማስኑ ቆይተው 30 አካባቢ ሲሆኑ አይ ዓለምን መቀየር ከባድ ነው፣ አገሬ ላይ ባተኩር ይሻላል ብለው ከ30 እስከ 40 አገራቸውን ለመለወጥ ሲማስኑ ሲደክሙ ሲወጡ ቆይተው መጨረሻ ላይ ይሄ ነገር አይሆንም፣ አገርን መቀየር ከባድ ነው ብለው ከተማዬን በቀየር ይሻላል ብለው ከ40 እስከ 50 ደግሞ ከተማቸውን ለመቀየር ወላይ ወደ ታች ሲሉ ብዙ ነገር ሲሞክሩ ሰዎችን ሲያስተባብሩ ቆይተው ከተማ ብዙም አልለወጥ ሲላቸው በ50 ዓመታቸው ይሄ ነገር ተሳስቻለሁ መሰለኝ፣ ቤተሰቤ ላይ ባተኩር ይሻላል፣ የራሴን ቤተሰብ ልቀይር ብለው ወደ ቤት ሲመለሱ በ50 ዓመታቸው ብዙ ልጆቻቸው አድገው አንዳንዶቹ ኮሌጅ ገብተው ባለቤታቸውም ጋር ያላቸው ብዙ ጊዜ ስላላሳለፉ ከባድ ሆኖ ተገኘና እስከ 60 ዓመት ታገሉ። ግን 60 ዓመት ላይ ቤተሰብን መቀየር ከበዳቸውና በኋላ አይ ቲንክ ራሴ ላይ ባተኩር ይሻለኛል፣ ሰው ራሱን እንጂ ማንንም መቀየር አይችልም ብለው እስከ 70 ዓመታቸው ደከሙ። ግን ብዙም እንደ በፊቱ ያህል ጉልበትም እድልም ስላልነበራቸው ራሳቸውን ለመለወጥ ቸግሯቸው 70 ዓመታቸው ላይ በጸጸት ተሞልተው ምናልባት በ20 ዓመቴ ራሴን ብለውጥ፣ በ30 ዓመቴ ቤተሰቤን ብለውጥ፣ በ40 ዓመት ከተማዬም በ50 ዓመት አገሬ ምናልባት በ60 ዓመት ለዓለም የሆነ ነገር አበረክት ነበር ብለው በመጸጸት ያው ህይወታቸው አለፈና ለሁላችንም ዛሬ የማስተላልፈው መልእክት ትልልቅ ነገር የምናስብ ሰዎች ትንንሽ ነገር እንስራ። ፈጠራ ከራስ ችግር ከመፍታት ይጀምራል። ስለዚህ ሁላችንም በጣም አስገራሚ የሆነ አንጎል አእምሮ ተሰጥቶናል። ይሄ በማሽን ቢተረጎም ምናልባት የአንድ ሰው አእምሮ የሚሰራውን ነገር ሊሰራ የሚችል ማሽን አሁን በአርቲፊሻል ኢንቴሊጀንስ ዘመንም የለም። ስለዚህ አእምሮን የመሰለ ፕሪሺየስ ነገር እያለን እጃችን ራሱ በጣም አስገራሚ ማሽን ነው። ሰውነታችን
ከዛ በተጨማሪ እኛ እንግዲህ ሰዎች አፈጣጠራችን በጣም ረቂቅ ነው። በዚህ ማንነታችን አንዱ የተፈጠርነው ለመስራትና ለመፍጠር ነው። እንግዲህ በርትተን ከፈጠርን ከሰራን ማንለወጥበት አገራችን ማትለወጥበት የሚቀጥለው ትውልድ የተሻለ ህይወት የማይኖርበት መንገድ የለም። ብዙ ግጭቶች፣ ጦርነቶች፣ ውጣ ውረዶች፣ ሌብነቶች፣ ኮረፕሽኖች ሁሉ ሊፈቱ የሚችሉት በኮሚቴ ወይም ደግሞ በፍርድ ቤት ሳይሆን በስራ ነው። የሚሰራ ማህበረሰብ ለመኖር እንጂ ለመጣላትም ጊዜ የለውም። ስለዚህ ስራ ለዚህ ሁሉ ደግሞ እንደ መፍትሄ ይሆናል። እንግዲህ ፈጣሪ ሰማይና ምድርን የፈጠረ እኛን የፈጠረ ሁሉን ነገር በስራ ነው እንጂ በሌላ አይደለም። እኛም ደግሞ በእሱ አምሳል ከተፈጠርን አንዱ ፈጣሪያችንን መምሰል ያለብን በመስራትና በመትጋት ነው። እንግዲህ ይህንን እንደምናደርግ ተስፋ አደርጋለሁ። እንግዲህ እንዳልኩት ቅድም ይህን ሀሳብ ይጠቅማቸዋል ብላቸው ለምታስቧቸው ሁሉ ሼር አድርጉት። እዚህ ስክሪኑ ላይ እንደምታዩት ማይንድሴት ቲዩብ ወይም ዶክተር ደበበ ማይንድሴት የሚለውን ሰብስክራይብ፣ ሼር አድርጉ። ይህን ሀሳብ አዝማች አስ ፖስብል አድርሱት። ተቆራርጦ ደግሞ በተወሰኑ ነጥቦች ቲክቶካችንም ላይ እናደርገዋለን። ፕሊዝ ሼር ኢት፣ ከሰዎች ጋር አውሩት። እንግዲህ መለወጥ የሚመጣው መጀመሪያ በሀሳብ ነው፣ ከዛ ግን በድርጊት ነው፣ ከዛ ደግሞ ድርጊትን በመደጋገም ነው። እንግዲህ ዛሬውን እዚህ ላይ ጨርሳለሁ። ነትርሲትም እንግዲህ ተግታችሁ ስሩ፣ እኛ እዚህ እየደከምን ነው እያሉ ነው። እንግዲህ አስተሳሰብ ለውጥ የመጨረሻው አንዱ መለኪያ ሰራተኛነት፣ ትጉነትና ፍሬያማነት ነው። እንግዲህ እኛም እንደ ሌሎቹ ሀገሮች ሀገራችንን በስራ በትጋትና በፈጠራ እንድንቀይር ፈጣሪ የሚርዳን። አመሰግናለሁ። በሚቀጥለው ሳምንት እንግዲህ እንግዳ ይዘን እንመጣለን። እስከዛው በሰላም ቆይ።